እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ሆነ። ሰላም። አሜን። በታላቅ ኃይልና ስልጣን ሞትን ድል አድርጎ የተነሳው ሞታችንን በሞቱ አጥፍቶ በትንሣኤው ኃይል የዘላለም ሕይወትን ያደለን የዘላለም ሕይወትን የሰጠን እኛን ነፃ አውጥቶ ጠላታችንን ዲያብሎስን ያሰረልን አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ የትንሣኤውን ብርሃን ስለገለጠልን ክብርና ምስጋና ለእርሱ ይሁን። ከትንሣኤው በፊት ነበር የተገናኘ ነው። የትንሣኤን ብርሃን ግለጥልን፣ ትንሣኤን አሳየን እያልን በምንለምንበት ጊዜ ነበር። ያው ዘመነ ትንሣኤው ላይ ሆነን በዓለ ትንሣኤውን አክብረን እንድንገናኝ ስለፈቀደልን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። ቀኑ በእርግጥ ዛሬ ሚያዝያ ነው። እሺ የትምህርታችን እንግዲህ የጀመርነው የመጽሐፍ ቅዱስ ጥናት ትምህርት አለን። ከዛው ካቆምንበት እንቀጥላለን። የነቢያቱን መጻሕፍት እየተመለከትን ያለ ነው። ባለፈው እንግዲህ እንደ ክለሳ እንዲሆንን ምናልባት ያው ትንሽ መቶኛ ጉባኤያችንንም ለመዘከር ባለፈው የዛሬ 15 ቀን በነበረን ጉባኤ ይህንን ተከታታይ ትምህርቱን እየተመለከትን አልነበረም እና ወደ አንድ ወር ያህል ስለሆነው ትንሽ ከለስ አድርገን ካቆምንበት እንቀጥላለን። ባለፈው ያቆምነው እንግዲህ ስድስተኛው ነቢዩ አብድዩ ላይ ነው ነው ተመልክተን የነበረው ማለቴ ነው። እንግዲህ ነቢዩ አብድዩ በእኛ ሊቃውንት ማን ተብሎ እንደሚጠቀስ አንስተናል እና የነገስታቱ የነ አክዓብ የነ አካዝያስ ቢትወደድ የነበረ ነው። በኋላም ደግሞ ነቢዩ ኤልያስን ተከትሎ ነቢይ የሆነ ነው ብለናል። ስለዚህ ያው በዚህ አቆጣጠር ከ870 እስከ 850 ቅድመ ልደተ ክርስቶስ የነበረ ነቢይ ያደርገዋል። በሌሎች መምህራን ደግሞ በሌሎች ሊቃውንት በሌሎች የመጽሐፍ ቅዱስ አጥኞች ደግሞ ከባቢሎን ምርኮ መጀመሪያ አካባቢ ላይ የነበረን ሌላን አብድዩን የሚሉ እንዳሉ አንስተናል። አጠቃላይ ትንቢቱ የሚናገረው የእስራኤል ዋና ተቃዋሚ ጠላት ስለነበሩ ስለ ኤዶሚያስ ነው። የእነሱን ፍርድ ተናግሯል። ስለ ጽዮን ድህነት ደግሞ አንስተዋል ማለት ነው። ድህነተ ጽዮንን በተመለከተ እንግዲህ በጽዮን ተራራ ላይ መድኃኒት ይሆናል ብሎ የተናገረው ትንቢት ጊዜያዊ ትንቢት ብቻ ሳይሆን ፍጻሜው ነገረ ክርስቶስን ነገረ ማርያምን የሚመለከት እንደሆነ ነገረ ምዕመናንንም የሚመለከት በክርስቶስ ያመኑ ክርስቲያኖችም በመንግስተ ሰማያት የሚኖራቸውን የዘላለም ሕይወት የዘላለም ድህነት የሚያሳይ እንደሆነ ባለፈው አንስተናል ማለት ነው። እንግዲህ ያው የነቢያቱን ትንቢት እየተመለከትን ያለነው በታሪክ ሂደቱ ነው። በተቻለ አቅም ያው ክሮሎጂካል ኦርደሩን የታሪክ ቅደም ተከተሉን ጠብቀን ለመመልከት ነው እየሞከርን ያለነው። እንግዲህ ከዚህ በኋላ ቀጥሎ የምናገኘው በዘመነ ነቢያት የምናገኘው ታሪክ የይሁዳ መንግስት ውድቀት ነው። እንግዲህ ይሄ በዋናነት የሚጀምረው ያው ምናሴ የሕዝቅያስ የጻድቁ ፈሪሃ እግዚአብሔር የነበረው የታላቁ ንጉሥ የሕዝቅያስ ልጅ ምናሴ ወደ ንግስና ከመጣ በኋላ ነው። በጣም ብዙ በደል በእስራኤል ላይ በይሁዳ ላይ የፈጸመ ይሁዳንም ያሳተ ከአምልኮተ እግዚአብሔር ወደ አምልኮተ ጣዖት የመለሰ በጣም ብዙ ክፋት በዘመኑ የተፈጸመ አሕዛብ እንደሚያደርጉት ልጆችን በእሳት እስከ ማቃጠል መስዋዕት አድርጎ እስከ ማቅረብ ድረስ
ብዙ ኃጢአት እንዲፈጸም ያደረገ ነው። ነቢዩ ኢሳያስን በመጋዝ አሰንጥቆ ያስገደለ ነው ብለናል እና ከዚህ የተነሳ እግዚአብሔር እጅግ ተቆጥቶ እ፣ ዳግመኛ ይሁዳን ላይምር ይቅር ላይል ሊቀጣ እ፣ እንደወሰነ ባለፈው አንስተናል። ከዚህ በኋላ እንግዲህ ያው ከምናሴ በኋላ የይሁዳ መንግስት በባቢሎናውያን እጅ መውደቁን ተመልክተናል ማለት ነው እና በዚህ ጊዜ የነበሩ ነቢያትን ተመልክተናል። እነ ነቢዩ ሶፎንያስ እንግዲህ በኢዮስያስ ምናሴ ካለፈ በኋላ የተነሳው ንጉስ ኢዮስያስ እንደነበረ አንስተናል። ኢዮስያስ በጎ ንጉስ ነው። አምልኮተ እግዚአብሔር መልሶ ያመጣ ነው። ነገር ግን ያው ምናሴ ከፈጸመው በደል የተነሳ እግዚአብሔር ከቁጣው ስላልተመለሰ ኢዮስያስን ብቻ በምህረት ከልሎ ከክፉ ዘመን ሰውሮ አ፣ ያው መከራ እንደሚያመጣ እግዚአብሔር ባለፈው እንደተናገረ አንስተናል እና በዘመነ ኢዮስያስ የነበረ ነቢይ ነው ብለናል። ሶፎንያስ ስለ ጽዮን ደስታ ትንቢት ተናግሯል። ምንም እንኳን ጨለማ የመከራ ዘመን ቢሆንም ስለ ጽዮን ደስታ፣ ስለ ጽዮን ተስፋ ተናግሯል። ይህም ጥልቅ የሆነ የሐዲስ ኪዳን ትርጓሜ እንዳለው እ፣ የቅዱስ ቄርሎስን ትርጓሜ መነሻ አድርገን ተመልክተናል ባለፈው። እ፣ እንግዲህ በኢዮስያስ ዘመን በተለይ በነገሰ በ18ኛው ዓመት እ፣ የ- እንግዲህ ከሱ በፊት የነበረው ምናሴ ያረከሰውን ቤተ መቅደስ አንጽቷል። እ፣ የእግዚአብሔር የሕጉ መጽሐፍ ተፈልጎ እንዲነበብ አድርጓል። መጽሐፉም ከተነበበ በኋላ እንግዲህ ራሱን አዋርዶ ወደ ንግጦ ሕዝቡን ሁሉ ወደ ንስሐ መርቷል። ሆኖም ግን በቂ አልነበረም። ያው እግዚአብሔር በምሕረት እንዲመለስ እስራኤላውያንም እ፣ የይሁዳ ሕዝብም ከቅጣት እንዲተርፉ ሊያደርጋቸው አልቻለም። ከዛ በኋላ የተነሱትንም ነቢያት አንስተናል። እ፣ ናሆም ኢዮስያስ እንግዲህ ቤተ መቅደሱን በሚያነጻበት ጊዜ የነበረ ነቢይ ነው ብለናል። እሱ በዋናነት ናሆም የተናገረው ስለ ነነዌ ጥፋት ነው ብለናል። ነነዌ በነቢዩ ዮናስ ተሰብኮላት ንስሐ ብትገባም ተመልሳ ወደ ኃጢአቷ ስለተመለሰች እግዚአብሔር ዳግመኛ እንደሚያጠፋት አስቀድሞ ትንቢት ተናግሯል። ከዛም እንደ ትንቢቱ ደግሞ በ612 በባቢሎናውያን ተቃጥላ ጠፍታለች። ነቢዩ ክርስቶስን በተመለከተም ያው ተናግረዋል። ሁሉም ነቢያት መቼስ ስለ ክርስቶስ ሳይናገሩ አያልፉም። የምስራቹን የሚያመጣ ሰላምን የሚያወራ ሰው እግር በተራሮች ላይ ነው የሚለው እንግዲህ ያው የምስራች የምትባለው ወንጌል ነች ብለናል። ያንን የሚናገሩ የሚያስተምሩ ሐዋርያትን የተመለከተ ከጽንፍ እስከ ጽንፍ የደረሰው ስብከታቸውን የክርስቶስን የምስራቹን ዜና መናገራቸውን የሚያሳይ ነው ብለናል። የሰላም ዜና ተብላለች ወንጌል። አጥፊ የተባለው ዲያብሎስ ነው እና ይህንን እንግዲህ በተለይ አሁን ከዘመናችንም ጋር ስለሚገናኝ መልሰን ብናነሳው አይከፋም። ከእንግዲህም ወዲህ በአንተ ዘንድ አያልፍም እና ዓመት በዓሎችህን አድርግ የሚለውን እንግዲህ ጠላት ድል ከተነሳልን አሁን በክርስቶስ ሞትና መስቀል ጠላት ዲያብሎስ ተቀጥቅጦ ጠፍቶልናል እና ከዛ በኋላ ምንድን ነው የተባልነው? በዓሎችህን በደስታ አድርግ ብሎ ለይሁዳ ሲናገር እናየዋለን። በዓለ ትንሣኤን በደስታ የምናከብረው ለዛ ነው። ጠላት ድል ስለተነሳልን፣ ክርስቶስ ነፃ ስላወጣን፣ የሰላም ዜና፣ የምስራቹ ዜና፣ የድህነት ዜና ስለተሰበከልን ነው እና ያንን ዘመነ ትንሣኤውን በክርስቶስ ቤዛነት በክርስቶስ መስዋዕትነት ጠላት ድል መነሳቱን አስቀድሞ በትንቢት ተናግረዋል ብለናል። ከዛ በኋላ ነቢዩ ዕንባቆምን አንስተናል። በነቢዩ በዕንባቆም ነገረ ክርስቶስ በደንብ እንደተነገረ ብዙ ጥቅሶችን ሁለት ጥቅሶችን አንስተን ተመልክተናል። ነገረ ትስብእትን፣ ነገረ ስቅለትን፣ ነገረ ምጽአትን የሚያነሳው በሁለት እንስሶች መካከል አየሁ የሚለውን የነቢዩንም ትንቢት ባለፈው ጊዜ ተመልክተናል ማለት ነው። እንግዲህ እግዚአብሔር አስቀድሞ እንዳስጠነቀቀው እንደተናገረው በነቢያቱም አስቀድሞ እንደተነገረው ስላልተመለሱ ሁለቱ ነገድ እንደ 10ሩ ነገድ ለጥፋት ተላልፈው ተሰጥተዋል። እንግዲህ 10ሩ ነገድ እግዚአብሔር እንዲቀጣ ያስነሳ የባቢሎንን ንጉሥ ናቡከደነጾርን
ከዚህ በኋላ ያለው እንግዲህ በባቢሎን እጅ ወድቀዋል ብለናል። ባቢሎን እዚህ ጋር ነበር ያቆመው። ባቢሎን ያው ይሁዳን እግዚአብሔር ለመቅጣት ያስነሳው መሳሪያ ነው ብለናል። በ586 አይሁድን ማርኮ እንግዲህ አውርዷል ብለናል። እንግዲህ 586 ስንል ያው በዙር ከዚህ በፊት የባቢሎን ምርኮን በስፋት ተመልክተናል እና ይሄ መጨረሻው ነው እንጂ መጀመሪያው አይደለም። ያው ምርኮውን የጀመሩት ከዚህ በፊት ቀደም ብለው ነው እና በሶስት ዙር ነው ተማርከው የሄዱት። ከዚህ በኋላ እንግዲህ የመጨረሻው ዙር ተማርከው ከሄዱ በኋላ ለቀሩት እዛው በይሁዳ ምድር ለቀሩት ጎዶልያን ገዢ አድርጎ ሾሞላቸዋል። የሁለተኛ ነገሥት ምዕራፍ 25 ላይ የምናገኘው ታሪክ ነው። እንግዲህ ከዚሁ እንቀጥላለን ማለት ነው። ቀጥለ የምንመለከተው ታላቁን ነቢይ ኤርምያስን ነው። ኤርምያስ የስሙ ትርጓሜ እግዚአብሔር ያልቃል፣ እግዚአብሔር ያከብራል፣ ያህዌ ዊል ኤግዛልት፣ እግዚአብሔር ያልቃል ያከብራል የሚል የስሙ ትርጓሜ ይህንን የሚይዝ ነው። እንግዲህ ኢዮስያስ በነገሰ በ13ኛው ዘመነ መንግስት የተነሳ ነቢይ ነው። ኢዮስያስ ቅድም ያነሳ ነው ደጉ ንጉስ ከምናሴ በኋላ የተነሳው ደጉ ንጉስ ነው። እንግዲህ ከዛ ዘመን ጀምሮ የነበረ ነቢይ ነው ኤርምያስ። ቆይቷል በጣም 5 ነገስታትን አሳልፏል ነቢዩ ኤርምያስ እስከ እንግዲህ እስራኤል እስከተማረኩበት እስከ መጨረሻው ንጉስ እስከ ሴዴቅያስ ድረስ 5 ነገስታትን አሳልፏል። ኢዮስያስ አለ። የኢዮስያስ ልጆች ኢዮአክስና ኢዮአቄም አሉ። ኢዮአክስ ያው ብዙ አልቆየም፣ ያው 3 ወር ያህል ብቻ ነው የነገሰው። ከዛ በኋላ ወንድሙ ኢዮአቄም ነግሷል። ከዛ በኋላ የኢዮአቄም ልጅ ኢዮአኪን ነግሷል። ከዛ በኋላ ሴዴቅያስ ነግሷል። ስለዚህ እነዚህ 5 ነገስታት አሳልፈዋል በዘመኑ። እንግዲህ በአጠቃላይ በነቢይነት ያገለገለበትን ዘመን ስንመለከት ከ625 እስከ 582 ቅድመ ልደተ ክርስቶስ ይሆናል ማለት ነው እና ወደ 45 ዓመታት በነቢይነት አገልግሏል ማለት ነው። ይሄ አሁን ከነቢያት ሁሉ ለረጅም ጊዜ በነቢይነት ያገለገለ ነቢይ ያደርገዋል ኤርምያስ። 45 ዓመታት አገልግሏል። የእግዚአብሔር መልእክት እንግዲህ ያለማቋረጥ በእነዚህ ከእግዚአብሔር የራቁ ከኢዮስያስ በቀር እንግዲህ ሌሎቹ 4ቱም ነገስታት በዘመናቸው ኃጢአት የነገሰባቸው ክፋት የነገሰበት ዘመን ነው እና በዛ ዘመን ያለማቋረጥ እንግዲህ እስራኤልን ሲገስጽ፣ ነገስታቱን ሲገስጽ፣ ካህናቱን ሲገስጽ፣ ነቢያት ሐሰትን ሲገስጽ የኖረ ነው እና ከዚህ የተነሳ በጣም በሕይወት ዘመኑ ሁሉ በመከራ በለቅሶ በሰቆቃ የኖረ ነው እና በእንባው ነው የሚታወቀው ኤርምያስ። እና ያው በሕይወት ዘመኑ ሁሉ እንዲሁም ደጋግሞ እግዚአብሔርንም ጠይቋል እና በሕይወት ዘመኑ ሁሉ ያለ እረፍት መከራ ሲቀበል፣ ሰማዕትነት ሲቀበል እግዚአብሔር በአንደበቱ ባኖረው ቃል የተነሳ መከራ ሲቀበል የኖረ ነቢይ ነው። ለነቢይነት እግዚአብሔር የመረጠው ገና በማኅፀን ሳለ ነው። ትንቢተ ኤርምያስ ምዕራፍ 1 ስንመለከት እጅግ የሚደንቅ ነገር እናያለን። እግዚአብሔር ቅዱሳኑን ከማኅፀን ጀምሮ እንዴት እንደሚጠራቸው፣ እንዴት እንደሚለያቸው፣ እንዴት እንደሚመርጣቸው የነቢዩ ኤርምያስ ጥሪ ያሳየናል እና እንደው እዚች ላይ አንዲት ነገር መጠቆም እፈልጋለሁኝ። በማኅፀን ያሉ ሕፃናት እግዚአብሔር ለምን እንዳዘጋጃቸው አናውቅም። እና አሁን ይሄ መቼስ ከውርጃ ጋር እንደው አያይዘን ብንመለከተው ጥሩ ነው። ምክንያቱም በዘመናችንም ትልቅ እግዚአብሔር የምንበድልበት ነፍስ የምናጠፋበት ትልቅ ኃጢአት ውርጃ ነው እና ኤርምያስን እግዚአብሔር ገና በማኅፀን ሳለ ነው የመረጠው። እንግዲህ በማኅፀን ያለ ጽንስ
ገና አይኗ ያልተገለጠ ሰውነቱ ያልጸና ምናልባትም ሙሉ የሰውነት ቅርጽ የሌለው ነው እና እኛ በሆድ ስላሉ በአይን ስላላየናቸው ሙሉ የሰውነት ቅርጽ ስለሌላቸው አ፣ እንደማይረባ እንደማይጠቅም ነገር አድርገን መድኃኒት በጥብጠን ከሰውነታችን አውጥተን የምንጥላቸው ምናልባት እግዚአብሔር የመረጣቸው ሰዎች ሊሆኑ ይችላሉ እና አ፣ የኤርምያስ መጠራት በተለይ ይህንን ኃጢአት እንድንጸየፈው እንድንሸሸው አ፣ ሊያደርገን ሊገስጸን የሚገባል። እንደዚህ ይላል የኤርምያስ መጠራት ቁጥር 4 ጀምሮ የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። በእናትህ ሆድ ሳልሰራህ አውቄሃለሁ፣ ከማኅፀንም ሳትወጣ ቀድሼሃለሁ። እና ገና ከማኅፀን ሳትወጣ ቀድሼሃለሁ፣ ለይቼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ። ስለዚህ ኤርምያስ ለአሕዛብ ነቢይ ሆኖ ለአሕዛብ መገስጽ ሆኖ ለእግዚአብሔር መልእክተኛ ሆኖ የተሾመው መቼ ነው? ገና ከማኅፀን ሳይወጣ። እኔም ይላል ነቢዩ ወዮልኝ ጌታ እግዚአብሔር እነሆ ሕፃን ነኝ። ይህንን የሚነግረው እግዚአብሔር ገና ሕፃን ብላቴና እያለ ነው እና ይህንን ገና ከልጅን አሁን አይደለም፣ አሁን ከፍ ብለህ አይደለም፣ ገና በማኅፀን ሳለህ ለዚህ አገልግሎት መርጬሃለሁ፣ ሾሜሃለሁ ይለዋል እግዚአብሔር። ስለዚህ ነቢዩ በትህትና በተለይ ከተጠራበት ጥሪ አኳያ ያንን ለመቀበል እጅግ ተጨንቆ በእግዚአብሔር ፊት የሚናገረውን እናያለን እና ምንድን ነው የሚለው ነቢዩ? ወዮልኝ ጌታ እግዚአብሔር እነሆ ሕፃን ነኝና እናገር ዘንድ አልችልም አልሁ ይላል። እግዚአብሔር ግን እንዲህ አለኝ፣ ወደምልክህ ሁሉ ዘንድ ትሄዳለህና የማዝህንም ሁሉ ትናገራለህና ሕፃን ነኝ አትበል። ስለዚህ በአንተ አንደበት አድሬ የምናገረው እኔ ነኝ። ወደማዝህ ትሄዳለህ፣ በአፍህ የማኖረውን ቃል ትናገራለህ። ሕፃን ነኝ አትበል። እኔ አድንህ ዘንድ ከአንተ ጋር ነኝና ከፊታቸው የተነሳ አትፍራ ይላል እግዚአብሔር። እና አሁን ወደፊት ገና የሚጠብቀውን መከራ ራሱ እያሳየ ነው የሚልከው ነቢዩ ኤርምያስ ገና በልጅነት ብላቴና ትንሽ ብላቴና እያለ። ስለዚህ አትፍራ፣ በፊትህ ያለውን መከራ አትፍራ፣ አድንሃለሁ፣ ከጎንህ ነኝ እያለ እግዚአብሔር ሲያጽናናው እናያለን። ቀጥሎ ምንድን ነው ያደረገው እግዚአብሔር? እግዚአብሔርም እጁን ዘርግቶ አፌን ዳሰሰ። እግዚአብሔርም አለኝ እነሆ ቃሌን በአፍህ ውስጥ አኑሬአለሁ። እነሆ ትነቅልና ታፈርስ ዘንድ ታጠፋና ትገለብጥ ዘንድ ትሰራና ትተክል ዘንድ በአሕዛብና በመንግስታት ላይ ዛሬ ሾሜሃለሁ ይላል እና እግዚአብሔር የነቢዩን አፍ ዳሶ ይህንን ስልጣን ሲሰጠው እናያለን። እንዲነቅል መነቀል የሚገባውን እንዲያፈርስ መፍረስ የሚገባውን እንዲያጠፋ መጥፋት የሚገባውን እንዲገለብጥ መገልበጥ የሚገባውን እና ደግሞ መሰራት መታነጽ የሚገባውን ደግሞ እንዲሰራ እንዲያንጽ እንዲተክል ሲሾመው እናያለን። ለዚህ ነው አሁን ነቢያት ወይም በእግዚአብሔር የተሾሙ ቅዱሳን ፈራጆች ናቸው። ፈራጆች ናቸው። አሁን ለነቢዩ ለኤርምያስ እኮ እግዚአብሔር ምንድን ነው የሰጠው? ፈራጅነት እኮ ነው። የሚነቀለውን እንዲነቅል የሚተከለውን እንዲተክል እና የሚገሰጸውን እንዲገስጽ የሚመሰገነው እንዲያመሰግን እና ይሄ ስልጣን የተሰጠው የመቅጣትም የማዳንም ስልጣን ተሰጥቶታል እና ለዛ ነው አሁን ቅዱሳን አማልክት ዘበጸጋ የምንላቸው ለዛ ነው። ለዛ ነው ማማለድማ እንዲሁም እኮ ከዚህ ያነሰ ግብር እኮ ነው። መለመን እንደውም ከዚህ ያነሰ ነው እኮ። ከዚህ ከማማለድ ጸጋም የበለጠ ሌላ ክብር ተሰጥቷቸዋል ቅዱሳን። ምን የማድረግ በጸጋ አምላክ የመሆን። ለዚህ ነው ሙሴንም አምላክ አድርጌ በፈርዖን ላይ አምላክ አድርጌ ሾሜሃለሁ ያለው ለዛ ነው። እና ከዛ በኋላ ነው አሁን ያንን እንግዲህ አምላክነት ዘበጸጋን ተቀብሎ በፈርዖን ላይ እነዛ መቅሰፍታት ሲያመጣ በፈርዖን ላይ ሲፈርድ የምናየው ሙሴን። ስለዚህ ፈራጆች ናቸው ቅዱሳን። አሁን ነቢዩን ፈራጅ አድርጎ ሲሾመው እናያለን። እንግዲህ በዚህ መንገድ ነው ኤርምያስ የተጠራው። ገና በልጅነት ሕፃን እያለ ነው የተጠራው እና በሕይወት ዘመኑ ሁሉ ያው ይህን በዚህ ዕለት የተቀበለውን የእግዚአብሔርን ታላቅ አገልግሎት ተሸክሞ የኖረ ታላቅ አገልጋይ ታላቅ ነቢይ ነው እና
በባቢሎን ምርኮ ጊዜም ያው ከህዝቡ ጋር አብሮ ተሰዷል። በመጨረሻም ያው ከምርኮ ሲመለስ እ፣ ስለገሰጻቸው ስለወቀሳቸው በድንጋይ ወግረው አይሁድ ገድለውታል እና ያው በብሉይ ኪዳንም ሰማዕትነት ነበረ። እነዚህ የእግዚአብሔር መልእክት የመጣላቸውና መልእክቱን እንዲናገሩ የተጠሩት ሁሉ በመከራ ውስጥ ነው ያለፉት። ባለፈው ኢሳያስንም አይተናል። ያ ጨካኙ ንጉሥ ምናሴ እንግዲህ በንስሐ በኋላ ቢመለስም እ፣ በመጋዝ ከላይ እስከታች ለሁለት አስንጥቆ እንዳስገደለው አይተናል እና ያው ኤርሚያስ ላይም ብዙ መከራ ደርሶበታል። ስለዚህ ይሄ ዘመኑ ሁሉ በለቅሶ የተሞላ ነው። እ፣ እንደው ትንሽ እንድንመለከተው ያህል ራሱ የሚናገረውን እንመልከት። ኤርምያስ ነቢዩ በምዕራፍ 8 ከቁጥር 18 ጀምሮ ስናነብ እንደዚህ ይላል፣ ልባችሁን ታማችሁ ትቅበዘበዛላችሁ፣ ከሚያቅበዘብዝ የልብ ሕመማችሁ የሚያድናችሁም የለም። በቃ እስራኤላውያን ይሄ የመቅበዝበዝ ህይወት አንድ ጊዜ እግዚአብሔርን፣ አንድ ጊዜ አሕዛብ ጣዖትን፣ አንድ ጊዜ በንስሐ መመለስን መጸጸትን፣ አንድ ጊዜ ወደ ተፉት ወደ ተዉት ወደዛው ወደ ቀደሙ ኃጢአት መመለስን እንዲሁም ሲቅበዘበዙ ነው የምናየው። እና ለምን ልባችሁን ስለታመማችሁ ነው ይላል። እና ከዚህ ከልብ ህመማችሁም የሚያድናቸው የለም። እነሆ እግዚአብሔር በጽዮን የለምን? ወይስ ንጉሷ በእርሷ ዘንድ የለምን? የሚል የወገኔ ሴት ልጅ ጩኸት ድምፅ ከሩቅ አገር ተሰማ። በተቀረጹ ምስሎቻቸውና በባዕድ ከንቱነት ሲያስቆጡኝ ስለምንድን ነው? እና መከራው አልፏል፣ በጋውም አልቋል፣ እኛም አልዳን። በሕዝቤ ሴት ልጅ ስብራት እኔ ወድቄ ተሰብሬያለሁ ይላል። አሁን በሕዝቡ ላይ የሚደርሰውን መከራ፣ ስቃይ እግዚአብሔር በባቢሎናውያን እጅ የሚደርስባቸው መከራ፣ ስቃይ አስቀድሞ ያሳየው ስለነበረ ያንን የሕዝቡን ሸክም ተሸክሞ በሕዝቡ ስብራት እሱም ተሰብሮ የኖረ ነቢይ ነው። ተሰብሮ የኖረ ነው። በሕዝቤ ሴት ልጅ ስብራት እኔ ራሴ ወድቄ ተሰብሬያለሁ፣ ጠቁሬያለሁ፣ ራስ ማዞርም ይዞኛል፣ ምጥ እንደያዛት ሴት በመከራው እጨነቃለሁ ይላል እና እንደው ምን ያህል ለሕዝቡ ያለቅስ፣ ምን ያህል በሕዝቡ መከራ ይጨነቅ፣ ምጥ እንደያዛት ሴት ይጨነቅ እንደነበረ ይነግረናል። በገለአድ መድኃኒት የለምን? ወይስ በዚያ ሐኪም የለምን? የወገኔ ሴት ልጅ ፈውስ ስለምን አልሆነም? እያለ ስለ ወገኑ ያው ሲያለቅስ የኖረ ነቢይ ነው ማለት ነው ኤርሚያስ። ስለዚህ ያው በትንቢት ውስጥ የምታዩት በተለያየ ምሳሌ እያደረገ እግዚአብሔር በተግባር በሚገለጥ ምሳሌ ልክ አሁን በዚህ ዘመን የሚነሱትን ነቢያት እግዚአብሔር የሚልካቸው ምክንያቱም በቃል እየተነገራቸው እስራኤላውያን ሊሰሙ ስላልቻሉ በተግባር በሚታይ ምሳሌ ነው እያደረገ የሚያሳያቸው። ለምሳሌ አሁን በወገቡ ላይ የሚታሰር አዲስ ጨርቅ፣ ቀበቶ፣ መቀነት እንዲገዛ ገዝቶ ወስዶ እንዲቀብረው በዋሻ ውስጥ እንዲጥለው ተመልሶ ሄዶ እንዲያየው ሄዶ ሲመለከተው ያ አዲስ የነበረው ጨርቅ ተበላሽቶ ምንም ጥቅም የሌለው ሆኖ ያየዋል እና በቃ እስራኤልም ከዚህ በኋላ ለእኔ ልክ እንደዚህ ጥቅም የሌላቸው ናቸው እያለ ጊዜ በዚህ መንገድ ነበረ። አሁን ሸክላም ልክ እንደዚሁ እንደተሰበረ ሸክላ አዲስ ሸክላ ውሰድ ስበረው እንደዚህ እያደረገ ነበር። በምሳሌ ነበር የሚያሳየው እና ነቢዩ ኤርሚያስ ላይ በትንቢቱ ላይ ስንመለከት እነዚህን እናያለን እና ከጣዖት አምልኮ እንዲመለሱ ለቃል ኪዳኑ ታምነው እንዲኖሩ በጣም በብዙ መንገድ ደጋግሞ አስተምሯል። በብዙ መንገድ ገስጿል። ባይመለሱ ግን ከሰሜን የሚመጣ ጠላት እንደሚያጠፋቸው ትንቢት ተናግሯል አስቀድሞ። እንግዲህ ኤርሚያስ ከባቢሎን ምርኮ በፊት ጀምሮ የነበረ ነቢይ ነው እና ትንቢት ተናግሯል። ግን አልሰሙም። የሆነውም የሆነው እና ከሰሜን የሚመጣ የተባለው ያው ባቢሎን ነው፣ የባቢሎን ንጉሥ ነው እና በጣም ስለ ሕዝቡም ደጋግሞ ለምኗል፣ ጸልዋል። ግን ያው የማይመለሱ ስለሆኑ እግዚአብሔርም በምዕራፍ 11 ቁጥር 14 ላይ አንተም ስለዚህ ሕዝብ አትጸልይ፣ በመከራቸው ቀን ወደ እኔ በጮሁ ጊዜ አልሰማቸውምና ስለ እነርሱ አትጸልይ፣ በምልጃና በጸሎት አትማልድ ሲለው እናያለን። በቃ እና
ምን ያህል ምሕረት እንደተከለከለ እ፣ አሁን በነገራችን ላይ እዚህ ቦታ ላይ ስንመለከት እንግዲህ ነቢዩ ያቀረበውን ምልጃና ጸሎት እግዚአብሔር ምን ያህል እንደሚሰማ ተመልከቱ። ምን ያህል እንደሚሰማ ተመልከቱ። እና ምልጃው ጸሎቱ ተወዳጅ ነው። የማይማሩትን ሕዝብ እንኳን ምንድን ነው ያለው? አትድከም፣ አትድከም፣ አትድከም። ከዚህ በኋላ ለዚህ ሕዝብ አትጸልይላቸው። በቃ ስለማይመለሱ የማይመለሱ ስለሆኑ የሚመልሳቸው መከራ ስለሆነ መከራ ስለሆነ አትለምንላቸው፣ አትማልድላቸው ሲል እናያለን። እና እ፣ በዚህ ውስጥ የቅዱሳኑን ምልጃና ጸሎት ስለ ሕዝባቸው ያደረጉትን የተቀበሉትን መከራ ሁሉ እናያለን። እ፣ እኛ ውብ በሆነችው በኦርቶዶክሳዊት ቤተክርስቲያን ውስጥ ነው ያለ ነው። በቅዱሳን ምልጃና ጸሎት ደምቃ በምት አጊጣ በምትኖር ቤተክርስቲያን ውስጥ ነው ያለ ነው። እና ከጥንትም ጀምሮ ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን ድረስ ያሉ ቅዱሳን ስለ ሕዝባቸው ስለ ወገናቸው ሲለምኑ ምልጃ ሲያቀርቡ ኖረዋል። እግዚአብሔርም ልመናቸውን በዚህ መንገድ ሲሰማ ሲቀበል እናያለን። እስራኤል ግን በጣም እጅግ ደጋግመው ስለበደሉ ባለፈውም እንዳነሳ ነው ለኢዮስያስም እንደተናገር ስለማልምራቸው ከእንግዲህ በኋላ ለእነሱ የሚገባው ቅጣት ስለሆነ አንተን ብቻ ሰውሬ ያቆይሃለሁ እንዳለው ለነቢዩ የሚነግረው ያንን ነው። ቀጥሎ የምናየው አሁን ይሄ በምዕራፍ 38 ላይ በነቢዩ በኤርሚያስ ላይ የደረሰበትን አሁን እንደው ትልቁን መከራም በምዕራፍ 38 ላይ ታዩታላችሁ። በ- በዚህ ምዕራፍ ውስጥ ነቢዩ አንድ በዚህ በነቢያት ዘመን ትልቁ ሌላው ችግር ምንድን ነበረ? እግዚአብሔር ልክ እንደ ነቢዩ እንደ ኤርሚያስ አፋቸውን ዳሶ ቃሉን በአንደበታቸው አኑሩ፣ ሂዱ ተናገሩ፣ ስለሚመጣው መከራ ተናገሩ፣ ስበኩ፣ በንስሐ ተመለሱ፣ ባትመለሱ ትጠፋላችሁ፣ እንዲህ ያለ መከራ ይደርስባችኋል ብላችሁ ሕዝቤን አስጠንቅቁ ብሎ የሚልካቸው እውነተኞች ነቢያት አሉ። መቼስ በየዘመኑ ሰይጣን ተቃዋሚዎችን ማስነሳት ልማዱ ነው እና ልክ እንደነዚሁ ደግሞ ነቢያት ነን ብለው የሚነሱ እግዚአብሔር ሳይጠራቸው እግዚአብሔር ጠርቶናል ብለው እግዚአብሔር ሳይልካቸው ልኮናል ብለው የሚመጡ ደግሞ ነቢያተ ሐሰት አሉ። ነቢያተ ሐሰት አሉ። ህዝቡን ግራ የሚያጋቡትና በንስሐ እንዳይመለስ የሚያደርጉትን በነገራችን ላይ እነዚህ ነቢያተ ሐሰት መኖራቸው በእውነተኞቹ ነቢያት ላይ መከራ እንዲደርስ የሚያደርጉት እነዚህ ነቢያተ ሐሰት መኖራቸው። እነ ኤርምያስ ከሰሜን ጥፋት እየመጣባችሁ ነው፣ እግዚአብሔር አይምራችሁም፣ ይቅር አይላችሁም፣ በደላችሁ ጽዋውን ሞልቶታል እያሉ ሲናገሩ ይነሱና ደግሞ በአንጻሩ እነዛ ደግሞ ምን ይላሉ? ምን ይላሉ? ሁሉ ሰላም፣ የሚመጣ ነገር የለም፣ እግዚአብሔር ልኮናል ብለው ህዝቡን ያዘናጉ ነበር። እና ከዚህ የተነሳ ነው አሁን ነገስታቱም እነዛን እንደ እውነተኞች እየቆጠሩ እነዚህን እንደ ሟርተኞች እየቆጠሩ መከራ የሚያጸኑባቸው ለዚህ ነበር። ይኸው በዘመናችንም ያለው ይኸው ነው። ሐዋርያት እውነተኛውን ትምህርት ያስተምራሉ። በክርስቶስ ስም የሚመጡ ደግሞ ክርስቶስን እንሰብካለን የሚሉ ደግሞ ሐሰተኞች መምህራን ሌላ የተጣመመ ነገር ያስተምራሉ። ከሐዋርያት ያልተቀበልነውን አዲስ እንግዳ ትምህርት ያስተምራሉ። አሁን በዘመናችን ትልቅ መደናገር እንግዲህ ተፈጥሮ የምናየው ያው በክርስትናው ዓለም ውስጥ እንኳን ብዙ መከፋፈል የመጣው እንዲህ ያሉት በክርስቶስ ስም የመጡ ሐሰተኞች መምህራን ስለተነሱ ነው። ሐዋርያዊ ቅብብል የሌላቸው፣ የክህነት ስልጣን የሌላቸው፣ ከየት እንደተነሱ ከየት እንደጀመሩ ከየት እንደመጡ እንኳን ማንነታቸው የማይታወቅ ሰዎች በተነሱ ቁጥር የተናገሩትን ነገር ሁሉ ሰው እውነት ነው እያለ ስለተከተለ ነው የሁሉ ጥፋት የመጣው። እና በዛም ጊዜ የነበረው ልክ እንደዚሁ አይነት ህዝቡን የሚያደናግሩ ሐሰተኞች ነበሩ። ስለዚህ ኤርምያስ ይህንን በሚናገሩበት ጊዜ አሁን በነቢዩ በኤርምያስ ላይ የደረሰበትን መከራ በዚህ ክፍል ላይ ታያላችሁ። እና በንጉሱም ቤት የነበረው ጃንደረባ ትንሽ ዝቅ ብለን እናንብበው ጊዜ ለመቆጠብ ቁጥር 8 ቁጥር 6 ላይ
ንጉሱም ሴዴቅያስ ንጉሱ በእናንተ ላይ ምንም ሊያደርግ አይችልምና እነሆ በእጃችሁ ነው አለ ይላል። ኤርምያስንም ወሰዱት ይላል። በግዞት ቤትም አደባባይ ወደ ነበረው ወደ ንጉሱ ልጅ ወደ መልክያ ጉድጓድ ውስጥ ጣሉት ይላል። ኤርምያስንም በገመድ አወረዱት፣ በጉድጓድ ውስጥ ጭቃ እንጂ ውሃ አልነበረበትም። ኤርምያስም ወደ ጭቃው ውስጥ ገባ ይላል እና ይሄ በቃ የቆሻሻ ረግረግ ጭቃ ባለበት ጉድጓድ ውስጥ ጥለው አግዘውት እንደነበረ እናያለን። እና በዚህ መንገድ መከራ ሲቀበሉ የኖሩ ናቸው ነው ነቢያት። እንግዲህ ነቢዩ ኤርምያስ ይህን ሁሉ መከራ እየታገሰ ነው ይህን ለ45 ዓመታት እስራኤልን ሲገስጽ የእግዚአብሔር መልእክት ሲናገር የኖረው እና እንግዲህ ያው በመጽሐፉን ስትመለከቱ እንደውም ለእኛም ራሱ አሁን ከኃጢአት እንድንሸሽ ከኃጢአት እንድንለይ የእግዚአብሔርን ሕግ አክብረን ለእሱ ተገዝተን እንድንኖር እጅግ የሚያስተምር ወደ ንስሐ የሚጠራ ትልቅ መጽሐፍ ነው። ስለዚህ እንግዲህ አከፋፈሉን እንዲሁ ለመመልከት ያህል ያው በምዕራፍ 1 ላይ ቅድም እንዳየነው የነቢዩ ጥሪ ያለ እግዚአብሔር በምን መንገድ እንደጠራው እናያለን። ከምዕራፍ 2 እስከ 20 ድረስ እንግዲህ በሶስቱ ነገስታት ዘመን የነበረውን የይሁዳን በደል እና ለህዝቡ የቀረበውን የንስሐ ጥሪ በነቢዩ በኩል በኢዮስያስ፣ በኢዮአቄም፣ በሴዴቅያስ ዘመን የነበረውን እናያለን። ከምዕራፍ 21 እስከ ምዕራፍ 29 ደግሞ ንጉሱ ዮአኪን ከተማረከ በኋላ የነቢዩን መልእክቶች እናያለን። ዮአኪን በሁለተኛው ዙር የባቢሎን ምርኮ የተማረከ የእስራኤል ንጉስ ነው ከነቢዩ ከሕዝቅኤል ጋር። ስለዚህ እሱ ተማርኮ ባቢሎን ከወረደ በኋላ ደግሞ ነቢዩ የተናገራቸውን መልእክቶች ከእግዚአብሔር የመጡለት መልእክቶች ነው የምናየው። ሌላው ቀጥሎ እንግዲህ ያው በነቢያት መጽሐፍ ውስጥ ሁል ጊዜ ተግሳጽ፣ ቁጣ፣ ጥፋት ብቻ ሳይሆን ተስፋም አለ ብለናል። ስለ ተስፋው ይናገራል። ስለ ኢየሩሳሌም ውድቀት ሲናገር ያው ተስፋውን አብሮ አያይዞ ይናገራል። ከዚህ በኋላ ያው ነቢዩ ተግዞ ወደ ግብፅም ወርዷል እና ወደ ግብፅ ስለመውረዱ ያንን ያሳየናል። ከምዕራፍ 46 እስከ 51 ድረስ አሁን እንግዲህ በተደጋጋሚ ስናይ አንድ ወጥ የሆነ ቲም በነቢያት መጽሐፍት ውስጥ እናያለን እና ተግሳጹ ከእግዚአብሔር የሚመጣው ተግሳጽ ለእስራኤል ለአይሁድ ብቻ ሳይሆን በዙሪያው ላሉ አህዛብም እንደሆነ በተደጋጋሚ እየመጣን ያለነው ነገር ነው እና ለአህዛብ ሀገሮችም የተነገረ ትንቢት ተግሳጽ አለ። መጨረሻ ላይ የኢየሩሳሌም ውድቀት እና የሕዝቧን ስደት በተመለከተ አንድ የመጨረሻ ምዕራፍ አለና በዚህ መንገድ ከፋፍለን ማጥናት እንችላለን። እንግዲህ በነቢዩ በኤርምያስ ውስጥ ስለተነገሩት ነገረ ክርስቶስን ስለሚያሳዩ የሐዲስ ኪዳን ትንቢቶች መጽሐፉ እጅግ ጥልቅ ብዙ ትንቢት የተነገረበት መጽሐፍ ነው እና እንዲሁ ለቅምሻ ያህል 3 ነገሮች እናነሳለን። የመጀመሪያው እንግዲህ የቤተልሔምን ሕፃናት እልቂት በተመለከተ ወንጌላዊ ማቴዎስም ይህንን ክፍል ስለጠቀሰው እናነሳዋለን። ጌታችን ኢየሱስ ክርስቶስን ለመግደል ጨካኙ ሄሮድስ በቤተልሔም የነበሩትን ሕፃናት በሰይፍ ከ2 ዓመት በታች የሆኑ ሕፃናትን አንገታቸውን በሰይፍ እያስቆረጠ 144,000 ሕፃናትን ባስገደለበት ታሪክ ውስጥ እንግዲህ ወንጌላዊው ማቴዎስ ያንን እልቂት ያንን አሰቃቂ የሕፃናት ጭፍጨፋ በተመለከተ ምዕራፍ 2 ቁጥር 17 እና 18 ላይ ያን ጊዜ በነቢዩ በኤርምያስ ድምፅ በራማ ተሰማ፣ ልቅሶና ብዙ ዋይታ፣ ራሔል ስለ ልጆቿ አለቀሰች፣ መጽናናትንም አልወደደችም የሉምና የተባለው ተፈጸመ ይለናል። ይሄ በነቢዩ በኤርምያስ ምዕራፍ 31 ቁጥር 15 ላይ ያለውን ነው ነቢዩ የጠቀሰው። በዛ ክፍል ላይ እግዚአብሔር እንዲህ ይላል፣ የሐዘን የልቅሶና የጩኸት ድምፅ በራማ ተሰማ፣ ራሔል ስለ ልጆቿ አለቀሰች የሉምና ስለ ልጆቿ መጽናናትን እንቢ አለች ብሎ ነቢዩ ኤርምያስ ተናግሮታል። ስለዚህ እንግዲህ ለጊዜው ለነበረው መከራ ብቻ ሳይሆን እንግዲህ ወደፊትም ደግሞ በዘመነ ሄሮድስ ደግሞ በቤተልሔም ስለሚፈጸመው መከራ ነቢዩ የተናገረው ትንቢት እንደሆነ
ወንጌላዊ ማቴዎስ ጠቅሶ ያስተማረውን በቀጥታ ከነቢዩ ከኤርምያስ ቃል በቃል ወስዶ የጠቀሰውን እናያለን ማለት ነው። እና ስለዚህ ነው አሁን የነቢያትን ትንቢት ስናነብ ስለ ጊዜው በባቢሎን ስለሚደርሰው መከራ ብቻ የሚናገር አይደለም። በሐዲስ ኪዳንም የሚፈጸመው ነገር በምስጢር የሚያመለክት ነው የምንለው አሁን ወንጌላዊውም እንዳስቀመጠልን በዚህ መንገድ ይህንን መነሻ እያደረግን የምንረዳበት ነው ማለት ነው። ሌላው ስለ ክርስቶስ መምጣት ነቢዩ ለምሳሌ የተናገረውን ማንሳት እንችላለን። በምዕራፍ 33 ከቁጥር 15 ጀምሮ በዚያም ዘመን በዚያም ጊዜ ለዳዊት የጽድቅን ቁጥቋጦ አበቅልለታለሁ፣ እርሱም ፍርድንና ጽድቅን በምድር ያደርጋል። በዚያም ዘመን ይሁዳ ይድናል፣ ኢየሩሳሌምም ተዘላ ትቀመጣለች። ይሄ አሁን ስለሚጠተ እስራኤል ስለ ይሁዳ ከባቢሎን ምርኮ በኋላ ስለመመለሳቸው እንደ አዲስ ቁጥቋጦ ሆነው እንደሚበቅሉ ኢየሩሳሌምም ከጠላቶቿ አርፋ ተዘላ እንደምትቀመጥ የተናገረው ትንቢት ነው። ግን ደግሞ ፍጻሜ አለው። ደግሞ በፍጻሜው ደግሞ እንግዲህ በዳዊት ዙፋን ላይ የሚቀመጠው እውነተኛው ዘላለማዊው ንጉሥ እንግዲህ የዳዊትን መንግስት በተመለከተ ባለፈው አንስተናል። የዳዊት መንግስት የክርስቶስን መንግስት በምሳሌ እንደ ጥላ ሆኖ የሚያሳይ ነው በብሉይ ኪዳን ብለናል። እና በዳዊት ዙፋን ላይ የሚነግሰው መልአኩም ለእመቤታችን ሲያበስራት እንደዛው ነው ያለው። እና ለዘላለም በዳዊት ዙፋን ላይ ነግሶ የሚኖረው የዘላለም ንጉሥ ማን ነው? የነገስታት ንጉሥ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እንግዲህ ጌታችን ኢየሱስ ክርስቶስ እንደሚነሳ እንደሚመጣ ፍርድንና ጽድቅን እንደሚያደርግ እና ህገ ወንጌልን እንደሚገልጥ ፍርድ ጽድቅ የሚደረግባትን አዲሲቷን ህገ ወንጌልን እንደሚገልጥ እንደሚያስተምር ከዚህ የተነሳ ይሁዳ ዘነፍስ የሚባሉ ክርስቲያኖች ምዕመናን እኛ እንደምንድን ነፍሳችን አርፋ ተዘላ እንደምትኖር ጠላት ድል ተነስቶልን ዲያብሎስ ድል ተነስቶልን በመስቀል ነፃነት አግኝተን በክርስቶስ ትንሣኤ ተስፋን ይዘን በደስታ እንደምንኖር የተነገረ ትንቢት ነው ማለት ነው። እና ስለ ክርስቶስ ቤዛነት የተነገረ ትንቢት ነው። ስለ ሐዲስ ኪዳን በግልጽ እንዲሁ ነቢዩ ተናግሯል። በምዕራፍ 31 ቁጥር 31 እስከ 34 ድረስ ስትመለከቱ እንደዚህ ይላል። እነሆ ከእስራኤል ቤትና ከይሁዳ ቤት ጋራ አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። ከግብፅ ሀገር አወጣቸው ዘንድ እጃቸውን በያዝኩባት ቀን ከአባቶቻቸው ጋር እንደገባሁት ያለ ቃል ኪዳን አይደለም፣ እነርሱ በኪዳኔ አልጸኑምና። ስለዚህ መጀመሪያ ገብቶት የነበረው በሲና ተራራ በሙሴ በኩል ከእስራኤል ጋር አድርጎት የነበረው ቃል ኪዳን እነሱ አልጸኑም፣ በለቃል ኪዳኑ አልታመኑም። እኔም ቸል አልኳቸው ይላል እግዚአብሔር። ከነዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል እግዚአብሔር፣ ሕጌም በልቡናቸው አኖራለሁ፣ በልባቸውም እጽፈዋለሁ። ቅዱስ ጳውሎስም በመልእክቱ ይህንን እንግዲህ አሁን የእግዚአብሔር ቃል ኪዳን የተጻፈው በድንጋይ ጽላት ላይ ሳይሆን በልባችን ጽላት ላይ ነው እያለ የሚናገረው ለዛ ነው። በልባቸው ጽፈዋለሁ፣ እኔም አምላክ እሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። እያንዳንዱ ሰው ባልንጀራውን እያንዳንዱ ወንድሙን እግዚአብሔርን ወቅ ብሎ አያስተምርም፣ ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና ይላል እግዚአብሔር። በደላቸውን እምራቸዋለሁና ኃጢአታቸውንም ከእንግዲህ ወዲህ አላስብም ይላል። ስለዚህ ይሄ ምሕረት የሚሰጥበት ፍጹም ድህነት የሚገኝበት አዲስ ቃል ኪዳን እግዚአብሔር እንደሚያደርግ አስቀድሞ በነቢዩ ተናግሯል። ይሄ አዲሱ ቃል ኪዳን ጸሎተ ሐሙስ ላይ እንደተማር ነው። በሰሞነ ሕማማት ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሙስ ማታ ምስጢረ ቁርባንን በሰራበት ቀን የተናገረው ለዓለም የኃጢአት ስርየት ነገ የሚፈሰው የሐዲስ ኪዳን ደሜ ይህ ነው ብሏል ጌታችን ኢየሱስ ክርስቶስ ደሙን ሲሰጥ። ለምንድን ነው ያለው? የኃጢአት ስርየት የሚገኝበት የሐዲስ ኪዳን ደሜ ይሄ ነው። እና ይሄ በቀደመው ኪዳን ፍጹም ድህነት አልተገኘም። ብሉይ ኪዳን እንደ ሞግዚት ሆና ተንከባክባ ለሐዲስ ኪዳን አደረሰችን እንጂ ፍጹም ድህነት አልተገኘባትም።
ለዚህ ነው ጌታችን ኢየሱስ ክርስቶስ በብሉይ ኪዳን ይቀርቡ የነበሩትን የእንስሳት መስዋዕት ሽሮ ያው የፋሲካው በግ መስዋዕት ሆኖ በሚቀርብበት በጸሎተ ሐሙስ ቀን መስዋዕተ ኦሪትን በጋ ፋሲካውን በሚበሉበት በዚያች ምሽት ያንን ሽሮ አዲስ መስዋዕት እንደሾመልን ሲያሳየን ምን አደረገ? ምስጢረ ቁርባንን በዚያው ዕለት ነው የፈጸመው። በዚያው ዕለት ነው የሰራልን። ለምን? በዛ በብሉይ ኪዳን በፊት እንደገባሁት አይነት ቃል ኪዳን አይደለም ይላል። ምክንያቱም ይሄ አዲስ ቃል ኪዳን ነው። ይሄኛው አዲሱ ቃል ኪዳን የዘላለም ምሕረት የሚያሰጥ ኃጢአታችን ከእንግዲህ ወዲህ እንዳይታሰብ የሚያደርግ ነው። በደላችን እንዲማር የሚያደርግ ነው እና ሁላችንም እግዚአብሔርን እንድናውቀው የሚያደርገን ነው። ወደ እግዚአብሔር መንግስት የሚያደርሰን ነው። ለዘላለም ቅድም በተነሳውን ክፍል ላይ በምዕራፍ 33 ላይ እንደተጠቀሰው የዘላለም ንጉሥ ሆኖ በሚነግሰው በክርስቶስ መንግስት ውስጥ ሕያዋን ሆነን እንድንኖር የሚያደርገን ከእግዚአብሔር ጋር የሚያስታርቀን መስዋዕት ነው ማለት ነው የቀረበልን እና ይሄ በክርስቶስ ደም የተመሰረተውን አዲሱ ቃል ኪዳን ነቢዩ አስቀድሞ እንዲህ አድርጎ በግልጽ አስቀምጦልናል ማለት ነው እና በነቢያት ትንቢት ውስጥ እንዲህ ያለ ነገረ ክርስቶስን እናይበታለን። ሐዲስ ኪዳንን እንመለከትበታለን። አንዱ የነቢያት ተግባራቸው ትልቁ ስራቸው ወደ ክርስቶስ ማድረስ ነው፣ ወደ ክርስቶስ መጠቆም ነውና እንግዲህ ከዚህ ቀጥለን የምንመለከተው ነቢዩ ኤርሚያስ እጅግ የሚወደድ ነቢይ ነው። ሌሎች የእሱ መጽሐፍቶች ይቀሩናል። ነቢዩ ሕዝቅኤልን እንመልከትና ይሄ ባቢሎን ነቢያትን ስንጠቀልል የቀሩትን እናነሳለን። ያው ከነቢዩ ከኤርሚያስ መጽሐፍት ጋር አብሮ የሚገናኙትን እነ መጽሐፈ ባሮክን፣ እነ ተረፈ ኤርሚያስን፣ እነ ሰቆቃወ ኤርሚያስን አጠር አድርገን እንመለከታለን። ቀጥለን የምናነሳው ታላቅ ነቢይ ሕዝቅኤል ነው። እንግዲህ ኤርሚያስም ሕዝቅኤልም አበይት ነቢያት ከሚባሉት ናቸው። መጽሐፍቶቻቸው በጣም ብዙ ጥልቅ ነገር የተዳሰሰባቸው፣ ብዙ ነገር የተጠቀሰባቸው ናቸው። ከጽሁፋቸው ካስቀመጡልን፣ በጽሁፍ ካኖሩልን መጽሐፋቸው የተነሳ አበይት ነቢያት ይባላሉ ብለን ባለፈው አንስተናል። ሕዝቅኤል የስሙ ትርጓሜ እግዚአብሔር ብርታትን ይሰጣል ማለት ነው። ካህን ነው ሕዝቅኤል። ከነገደ ሌዊ ከነገደ አሮን ነው። ነቢይ ብቻ ሳይሆን ካህንም ጭምር ነው ሕዝቅኤል። ከነ ዳንኤል እና ከነ ኤርሚያስ ጋር ያው በተመሳሳይ ዘመን የነበረ የምርኮ ዘመን ነቢይ ነው ነቢዩ ሕዝቅኤል። ቅድም እንዳነሳሁት ንጉሱ ዮአኪን እንግዲህ ዮአኪን የኢዮአቄም ልጅ ነው። ኢዮአቄም የኢዮስያስ የደጉ ንጉስ እንግዲህ መጨረሻ ላይ የነበረው የደጉ ንጉስ ከምናሴ በኋላ የነበረው የኢዮስያስ ልጅ ነው። ዮአኪን በናቡከደነጾር ወደ ባቢሎን በተማረከ በ5ኛው ዓመት ትንቢት መናገር እንደጀመረ በምዕራፍ 1 ቁጥር 1 ላይ ይነግረናል። ስለዚህ ትንቢት መናገር የጀመረበትን ዘመን በትክክል ሰፍሮ ቆጥሮ ይነግረናል። እንዲሁም በመጽሐፍ ውስጥም በተደጋጋሚ ሰዓት እግዚአብሔር ተገልጦ ትንቢት እንዲናገር ያዘዘበትን ጊዜ እንዲሁም በብዙ ቦታ ላይ ጠቅሶ እናየዋለን ሕዝቅኤል። ስለዚህ ትንቢት መናገር የጀመረው ወደ 593 ቅድመ ልደተ ክርስቶስ አካባቢ ይሆናል ማለት ነው። ምክንያቱም እንግዲህ ከዛ ሁለተኛው ዙር ምርኮ የተካሄደው በ597 ነው። ናቡከደነጾር ለሁለተኛ ጊዜ ኢየሩሳሌምን ወሮ ሁለተኛው ዙር ተማራኪዎችን ወስዶ ወደ ባቢሎን ያጋዘው በ597 ነው እና ከነዚህ ከሁለተኛው ዙር ምርኮኞች አንዱ ነው ነቢዩ ሕዝቅኤል ማለት ነው። ከንጉሱ ከዮአኪን ጋር አብሮ ሆኖ የተሰደደ ነው ማለት ነው። እንግዲህ በምርኮ እያለ በምርኮ ለነበሩት ሕዝብ ነቢይ ይሆን ዘንድ እግዚአብሔር የመረጠው እግዚአብሔር የጠራው ነው እና ባለፈው እንዳነሳ ነው እንግዲህ እግዚአብሔር በጣም ቸር እጅግ ለሕዝቡ አዛኝ እንደመሆኑ በኃጢአታቸው ምክንያት እየተቀጡ ባሉበት ዘመን እንኳን በስደት በባቢሎን ሄደው ተግዘው ባሉበት ምድር እንኳን ያለ ነቢይ አልተዋቸውም። ከእነሱ ጋር አብረው ነቢያቱ እንዲሰደዱ እያደረገ እነ ሕዝቅኤልን እያስነሳ እነ ዳንኤልን እያስነሳ ሕዝቡን ይመክር፣ ያጽናና፣ ያስተምር ነበረ እና ስለዚህ በዚህ በምርኮ ጊዜ ከተነሱት ነቢያት ባቢሎን ወርደው ከሕዝቡ ጋር ተማርከው
ህዝቡን እያስተማሩ የእግዚአብሔር መልእክት እየተናገሩ ካጽናኑት ነቢያት መካከል ሕዝቅኤል አንዱ ነው ማለት ነው። ስለዚህ በባቢሎን 20 ዓመት ቆይቷል። ያው የባቢሎን ምርኮ 70 ዘመን ነው። 20 ዓመታት በነቢይነት አገልግሎ እዛው በምርኮ እያለ ነው ያረፈው ነቢዩ ሕዝቅኤል ማለት ነው። እ፣ እንግዲህ የትንቢት መጽሐፉን ስንመለከት ምናልባት በ5 ክፍል ከፍለን ልናጠናው እንችላለን። ከምዕራፍ 1 እስከ ምዕራፍ 3 የምናገኘው የሕዝቅኤልን መጠራት ነው። እግዚአብሔር እንዴት አድርጎ እንደጠራው፣ እንዴት እንደመረጠው፣ እንዴት አድርጎ እንደሾመው እናያለን። ከምዕራፍ 4 እስከ ምዕራፍ 24 ባለው ክፍል የይሁዳንና የእስራኤልን ፍርድ እናያለን። ከምዕራፍ 25 እስከ ምዕራፍ 32 የአሕዛብን ፍርድ እናያለን። ይህ ቅድም የነገርኳችሁ እንግዲህ በነቢያቱ መጻሕፍት ውስጥ የምናገኘው ተመሳሳይ ይዘት ነው። በስም እየጠቀሰ ከእግዚአብሔር የተላለፈላቸውን ተግሳጽ ነግሯቸዋል። እነ አሞንን፣ እነ ሞዓብን፣ እነ ኤዶምን፣ እነ ፍልስጤምን፣ እነ ጢሮስ፣ ሲዶና እና ግብፅ በስም እየተጠቀሱ ፍርዳቸው ከእግዚአብሔር የተላለፈላቸው መልእክት ነቢዩ ሲናገር እናየዋለን። በእነዚህ ምዕራፎች ውስጥ ማለት ነው። ከምዕራፍ 33 እስከ 39 ተስፋውን እናገኛለን። አሁንም ይሄ በነቢያት መጽሐፍት ውስጥ የምናገኘው ተደጋጋሚ ይዘት ነው፣ ተመሳሳይ ይዘት ነው። የመዳን ተስፋ አለ። ያ የመዳን ተስፋ በተለይ ያው ከምርኮ መመለስ ብቻ ሳይሆን በቃል ኪዳኑ መታደስ ቅድም እንዳነሳ ነው ከነቢዩ ከኤርምያስ አዲሱ ቃል ኪዳን ከሚለው ጋራ ተመሳሳይ መንፈስ ተመሳሳይ ይዘት ያለው መልእክት ሲያስተላልፍ እናየዋለን። ኤርምያስ፣ ሕዝቅኤል እንግዲህ ይሄ ነቢያቱ በአንድ በእግዚአብሔር መንፈስ ተቃኝተው እንደሚናገሩ የሚያሳየን አንዱ ይሄ ነው። በተለይ ይህን ክፍል ብዙ ጊዜ ለንስሐ ጥሪ፣ ለንስሐ ስብከት የምንጠቀምበት ስለሆነ ትንሽ እንመልከተው። ያው የተሰባሰብነውም የንስሐ ሕይወታችንን ለማየት ለመመልከት ስለሆነ እና ህዝቡን በነቢዩ አድሮ የጠራበትን ክፍል ነው የምናገኘው እና በምዕራፍ 36 ቁጥር 22 ጀምሮ እንደዚህ ይላል። ስለዚህ ለእስራኤል ቤት እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ የእስራኤል ቤት ሆይ በገባችሁባቸው በአሕዛብ መካከል ስላረከሳችሁት ስለ ቅዱስ ስሜ ነው እንጂ ስለ እናንተ የምሰራ አይደለሁም። በአሕዛብም ዘንድ የረከሰውን በመካከላቸው ያረከሳችሁትን ገናና ስሜን እቀድሰዋለሁ። በዓይናቸውም ዘንድ በተቀደስሁባቸው ጊዜ እኔ እግዚአብሔር እንደሆንኩ አሕዛብ ያውቃሉ ይላል ጌታ እግዚአብሔር። ከአሕዛብም መካከል አወጣችኋለሁ፣ ከየሀገሩም ሁሉ ሰበስባችኋለሁ፣ ወደ ገዛ ምድራችሁም እመልሳችኋለሁ ይላል። አሁን እንግዲህ በነቢዩ እግዚአብሔር እንደሚናገረው ይህን የሚያደርገው ስለ በጎ ስራቸው አይደለም፣ ስለተቀደሰ ስሙ ነው። ስለተቀደሰ ስሙ ነው። ወደ ገዛ ምድራችሁ እመልሳችኋለሁ፣ ጥሩ ውሃንም እረጭባችኋለሁ፣ እናንተም ከርኩሰታችሁ ሁሉ ትነጻላችሁ፣ ከጣዖቶቻችሁም ሁሉ አነጻችኋለሁ፣ አዲስ ልብንም እሰጣችኋለሁ። እንግዲህ ይሄ ነው ቅድም በነቢዩ በኤርምያስ ይሄ የታመመ ልብ፣ ፈውስ ያጣ ልብ፣ የሚቅበዘበዝ ሕይወት እንዲኖረን የሚያደርግ ልብ፣ የታመመ ልብ እንግዲህ ማን ያድነዋል እያለ ነበር እና እግዚአብሔር ለዛ መልስ ይሰጣል እዚህ ላይ እና ምን ይላል? አዲስ ልብ እሰጣችኋለሁ። ምን ይላል? እንዲያውም አዲስ መንፈስንም በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ። እስራኤልን ብዙ ጊዜ ልባቸው የደነደነ ነው እንላለን። እንደ ድንጋይ የጠነከረ ነው። የእግዚአብሔርን ስራ ለመረዳት ፍርዱን መርምሮ ለማወቅ የእግዚአብሔርን ፍቅር ለመረዳት አሁን ድንጋይ ውሃ አይሰርጽበትም፣ ውሃ አይገባበትም። ውሃውን አንጓሎ ነው የሚይዘው እና እስራኤልም በቃ የእግዚአብሔርን ፍቅር ሊረዱ ያልቻሉ ህዝቦች ናቸው እና አሁን በዚህ ውስጥ እኛንም እንድናይ ነው፣ ራሳችን እንድንገስጽ ነው እና ይሄ ልባችን እንደ ድንጋይ ሲጠነክር እንደ እግዚአብሔር ያደረገልንን ነገር እንረሳለን፣ በእግዚአብሔር ላይ እናጉረመርማለን፣ ከእርሱ ጋር በፍቅር አንኖርም።
እና እንደው እግዚአብሔር አሁን ይሄ ጸሎትም ልመናም እንዲሆን ነው ክርስቲያኖች፣ ይሄ እንደ ድንጋይ የጠነከረውን ልባችንን ልክ በዚሁ ቦታ ለእስራኤል እንዳለው ያንን ድንጋይ የሆነውን ልባችንን አውጥቶ የስጋ ልብ እንዲሰጠን የስጋ ልብ እንዲሰጠን የስጋ ልብን የድንጋዩን ልብ ከስጋቸው አወጣለሁ የስጋንም ልብ እሰጣችኋለሁ ይላል። መንፈሴንም በውስጣችሁ አኖራለሁ በትእዛዜም እንድትሄዱ አደርጋችኋለሁ ፍርዴንም ትጠብቃላችሁ ታደርጉትም አላችሁ። ለአባቶቻችሁም በሰጠኋት ምድር ትኖራላችሁ ሕዝብም ትሆኑኛላችሁ። እኔም አምላክ እሆናችኋለሁ ከርኩሰታችሁም ሁሉ አድናችኋለሁ። እህልንም እጠራዋለሁ አበዛውም አለው ራብንም አላመጣባችሁም ይላል እና ዝቅ ብሎ ምን ይላል? እንደውም ክፉን መንገዳችሁንና መልካም ያይደለውን ስራችሁን ታስባላችሁ፣ ስለ በደላችሁና ስለ ርኩሰታችሁ ራሳችሁን ትጸየፋላችሁ። ይህንን የሰራው ስለ እናንተ እንዳይደለ በእናንተ ዘንድ የታወቀ ይሁን ይላል ጌታ እግዚአብሔር። የእስራኤል ቤት ሆይ ስለ መንገዳችሁ እፈሩና ተዋረዱ ይላል እና አሁን በዚህ እንግዲህ ለንስሐ በነቢዩ በሕዝቅኤል በኩል እንግዲህ የሚያቀርበው እግዚአብሔር የንስሐ ጥሪ ነው የምናየው እና በተደጋጋሚ በዚህ ክፍል ላይ እንግዲህ ለእስራኤል የቀረበ ጥሪ አለ። የሟቹን ሞት አልፈቅድም ሕይወታችሁን እንጂ ኃጢአተኛው ከኃጢአቱ እንዲመለስ እንጂ እያለ እግዚአብሔርን በነቢዩ በሕዝቅኤል በኩል ደጋግሞ ጠርቷቸዋል እና ይሄ ክፍል እንግዲህ እንዲህ ያለውን ተስፋ የያዘ ነው ማለት ነው እና እኛም በኃጢአት ስንወድቅ አንዳንድ ጊዜ እግዚአብሔር ፍቅር ሲርቅብን ይሄ መንፈሳዊ ድንዛዜ ሲይዘን ጸሎታችን ጣዕም ሲያጣ እግዚአብሔር መንፈሱን ያሳደረባቸውን ቅዱሳት መጻሕፍትን ስናነብ እንደው ምንም በልባችን ውስጥ ምንም አይነት መነቃቃት ሲጠፋ በፊት እንደው አንዲቷ ቃል በውስጥ ያለውን የልባችንን መሰረት ታናውፀው የነበረ አሁን ግን አንድም ምዕራፍ ሁለትም ምዕራፍ ሶስትም ምዕራፍ አንብበን ምንም የማይሰማን በፊት ስብከት ስንሰማ እያለቀስን እንሰማ የነበርን አሁን ግን የሚነገረው ቃለ እግዚአብሔር ሁሉ እንደው ምንም ፍሬ የማያፈራ ሲሆን አንዳንድ ጊዜ እንደዚህ ያለ የልብ ድንዛዜ ሲያጋጥም ምን ሆኗል ማለት ነው? ልባችን ድንጋይ ሆኗል ማለት ነው እና በቃለ እግዚአብሔር አሁን ድንጋይ ጦር አይወጋውም። ፍቅርም ሁል ጊዜ በጦር ይመሰላል። እንደ ድንጋይ የጠነከረ ልብም ፍቅረ እግዚአብሔር እንደ ጦር ሆኖ ሊወጋው አይችልም። እዛ ሰዓታት ላይም ያው እስመ ልቤ ተነድፈ በፍቅርኪ ይላል እና በመኃልየ መኃልይ ላይ ሙሽራይቱ ለሙሽራው የምትናገረውን ቃል ይዞ ነው። ሙሽራይቱም ልክ እንደዛው ነው የምትለው ክርስቶስ ልቤ በፍቅርህ ጦር ተነድፏልና ትላለች እና እንዲህ በክርስቶስ ፍቅር የሚሸነፍ ልብ የሚኖረን የስጋ ልብ ሲኖረን ነው እና እንደው እግዚአብሔር እንዲህ ያለው ልብ እንዲሰጠን መለመን ያስፈልጋል። ለዛ ነው አሁን ይቺ ሙሽራይቱም እንደምትለው እኮ በፍቅር ታምም ያለው ትላለች። በፍቅር ታምም ያለው እና አሁን ይሄ ቅዱሳኑ ግማሾቹን ወደ እሳት ግማሾቹን ጭው ወዳለ በረሃ የሚወስዳቸው ምንድነው? ይሄ መታመም እኮ ነው። በክርስቶስ ፍቅር መታመም ነው እና ለእኛ ትልቅ አድርገን የምንቆጥረውን እንዲያውም ሲጎልብን እግዚአብሔር የለም ባይሰማኝ ነው ባይኖር ነው እንጂ ብለን እግዚአብሔር የምናማርርባቸውን ነገር እያላቸው ንቀው ጥለው እንዲሄዱ የሚያደርጋቸው ሀብታቸውን በትነው እንዲሄዱ የሚያደርጋቸው እንደ መታመም ነው። ምክንያቱም ይሄ ፍቅር ልባቸው የስጋ ልብ ስለሆነ በክርስቶስ ፍቅር ስለተነደፈ ስለታመሙ ነው እና ይሄ ፍቅር የልብ መደንደን እጅግ ትልቅ በሽታ ነው ክርስቲያኖች። ስለዚህ አሁን ይሄ ልክ በነቢዩ እስራኤልም የተቸገሩት ይሄ ነው። ልባቸው እንደ ድንጋይ ስለጠነከረ ነው እና በተለያየ ዘመን ደጋግሞ ያደረገውን ስራ የማይረዳ ልብ እንደዚህ አሁን ያሉትን ነቢያት እንኳን እየላከ ሲገስጽ የማይሰማ ልብ እና የማያስተውል የሚሆነው ለምንድን ነው? ልብ እንደ ድንጋይ ሲጠነክር ነው። እና ልባችን ደግሞ እንደ ድንጋይ የሚያጠነክረው ያው እናውቀዋለን። ምንድን ነው?
በዓለም ውስጥ ያለ ሀሳብ ነው፣ የዓለም ፍቅር ነው። እና ልክ ይሁዳ እኮ የክርስቶስን ፍቅር የሸፈነበት ምንድን ነው? የገንዘብ ፍቅር ነው። እና በልባችን ውስጥ ልክ እንደዚህ የምናስገባቸው ነገሮች በልባችን ውስጥ ምንድን ነው እንደ ድንጋይ ገዝፎ የሚቀመጥ ነገር እንዲኖር ያደርገዋል። እና ልባችንን ከዚህ ሁሉ እንድናነጻ የሚገስጽም ትምህርት ነው። መታደስ አለበት ልባችን። ያን ጊዜ ምንድን ነው ያው በቅዱስ መንፈሱ የሚሞላ በክርስቶስ ፍቅር የሚሞላ ልብ ይሆናል። ቃል እግዚአብሔር ሲነገር እንደነግጣለን። እንደ ኢዮስያስ ኃጢአትም በደልም ሰርተን እንደሆነ ስተን ማለት ነው ስተን ወይም የስጋ ፈቃድ ሰልጥኖብን ኃጢአት ብንሰራ እንኳን እንደነግጣለን። እንደ ዳዊት ከንግስና ዙፋኑ እንደወረደው ልብሱ እንደቀደደው በላዩ ላይ አመድ እንደነሰነሰው መኝታውን በእንባ እንዳራሰው እንደ ቅዱስ ዳዊት ማለት ነው። እና ኃጢአትም ሰርተን እኮ ተመቻችተን የምንኖረው ለምንድን ነው? ለምንድን ነው? ያው የድንጋዩ ልብ እኮ ነው። የድንጋዩ ልብ ነው። እና የሰራነውን ኃጢአት እንኳን አስበን ንስሐ እንዳንገባ የሚያደርገን የድንጋይ ልብ ነው። የስጋ ልብ ሲኖር የስጋ ልብ ሲኖረን ምን ይሆናል? እንደው ኃጢአት ስንሰራ እንኳን እንደነግጣለን። እና ይሄ በብዙ መንገድ እንግዲህ አሁን መንፈሳዊ ሕይወታችን ላይ ትልቅ መሰረት ነው። ዋና ልብ የሁሉ ነገር መሰረት ስለሆነ እንግዲህ እንደ ቅዱስ ቃሉ አምላካችን እግዚአብሔር በውስጣችን ያለውን የድንጋዩን ልብ አውጥቶ የስጋ ልብ እንዲያድለን ቅዱስ ፈቃድ ይሁንልን። በዚህ በመጨረሻው ክፍል እንግዲህ ስለ አዲሲቷ እስራኤል ይናገራል ነቢዩ። ስለ አዲሱ መቅደስም ይናገራል። ትንቢተ ሕዝቅኤል በጣም በብዙ ራእዮች የተሞላ ነው። እግዚአብሔርን በቀጥታ ለነቢዩ ቅድም እንዳነሳ ነው በኤርምያስ መጽሐፍ ላይ እንዳነሳ ነው ምሳሌያዊ በሆኑ በተግባር በሚገለጡ ንግግሮች ነው ሕዝቅኤልን ሲያናግረው የምናየው። እና በጣም ብዙ የተገለጡ ምሳሌዎች አሉ። በዚህ መጽሐፍ ውስጥ ምስጢራዊ መጽሐፍ ነው። ብዙ ራእዮች አሉት። ለምሳሌ ባቢሎንና ግብፅን በሁለቱ ንስሮች መስሎ ሲናገር እናያለን። ምዕራፍ 17 ላይ ግብፅን በታላቅ ዝግባ በባህር ዘንዶ መስሎ ሲናገር እናያለን። እግዚአብሔርን ደግሞ 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 በጣዖት አምልኮ የሚበድሉትን እስራኤልና ይሁዳን ደግሞ በሁለት አመንዝራ እህትማማቾች በሁለት ዘማ እህትማማቾች መስሎ ሲገስጻቸው እናያለን። እና ምዕራፍ 16 ምዕራፍ 23 ብትመለከቱ ሁለቱ እህትማማቾች ናቸው እስራኤልና ይሁዳ። ቀድማ የረከሰች ቀድማ በዝሙት ከአሦራውያን ጋር ከእግዚአብሔር ጠላቶች ጋር ከአሕዛብ ጋር በዝሙት የወደቀች ሀፍረቷን የጣለች ማነች? ያው እስራኤል ነች ወይ አስሩ ነገድ ናቸው። ኋላም ቆይተው ይሁዳም ያቺ ትንሽ ታናሽ እህት የተባለችውም እንደ እህቷ አመንዝራ ሆናለች። እና ዘማውያን በሚሰሩት ስራ በጣም እንደው ይሄ ምስላዊ በሆነ መንገድ ሲገስጻቸው እናያለን። እንደው ኃጢአታቸው እንዲሰማቸው እኮ ነው የሁሉ ነገር የሁሉ ድካም። እንደው በምን አይነት መንገድ እግዚአብሔር ሕዝቡን ይጠራ እንደነበረ በጣም ይደንቃል። አሁን በዚህ በነቢያቱ መጽሐፍ ውስጥ ያለውን ነገር ስትመለከቱ እጅግ የሚደንቅ ነገር ነው። በቃ በሚያውቁት በሚረዱት መንገድ ስዕላዊ በሆነ መንገድ በተግባር በሚገለጥ መንገድ ሕዝቡን ሲጠራ ሲገስጽ እናየዋለን። ነቢዩ ሕዝቅኤል ከአበይት ነቢያት እንደመሆኑ በመጽሐፍ ውስጥ እጅግ በጣም ብዙ ነገር ክርስቶስን የሚናገሩ ወደ ሐዲስ ኪዳን የሚወስዱን በጣም ብዙ ክፍሎች አሉት። በምዕራፍ 1 ላይ ራሱ ገና ሲጀምር ምስጢረ ሥላሴን እናይበታለን። ያው እዚሁ ላይ አልጠቀስነውም እንጂ ሦስቱን አካላት እናይበታለን። በምዕራፍ 43 ላይ ምስጢረ ሥጋዌን እናያለን። ወደ ምስራቅም ወደሚመለከተው በር አመጣኝ፣ እነሆም የእስራኤል አምላክ ክብር ከምስራቅ መንገድ መጣ፣ ድምፁም እንደ ብዙ ውኃዎች ይተም ነበር፣ ከክብሩም የተነሳ ምድር ታበራ ነበር፣ የእግዚአብሔርም ክብር ወደ ምስራቅ በሚመለከት በር ወደ መቅደሱ ገባ ይላል። እና እግዚአብሔር ወልድ አካላዊ ቃል በቅድምና በአብ ክብር በአብ እሪና ዓለም ከመፈጠሩ በፊት ጀምሮ
ከዚህ ጀምሮ በማይሉት ቀዳማዊነቱ ከአብ ጋር አብን ኃይሉ አብን መስሎ የሚኖር እግዚአብሔር ወልድ አሁን ደግሞ እኛን ለማዳን መቅደስ ወደ ተባለች ወደ እመቤታችን ወደ ቅድስት ድንግል ማርያም ስጋዋን ለመዋሃድ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ በማኅፀኗ ለማደር የእግዚአብሔር ሀገር የእግዚአብሔር ከተማ የእግዚአብሔር መቅደስ ወደ ተባለች ወደ እርሷ እንደመጣ በማኅፀኗ እንዳደረ የሚናገር ትንቢት ነው። ስለ ነገረ ማርያም ይሄ እንግዲህ በወዳሴ ማርያም ታላቁ ቅዱሱ ኤፍሬምን በሮብ ውዳሴ ማርያም ላይ ያነሳው የእመቤታችንን ዘላለማዊ ድንግልና በተመለከተ ነቢዩ የተናገረው አለ። እንግዲህ በምዕራፍ 43 ላይ አካላዊ ቃል እግዚአብሔር ወልድ ከሰማያ ሰማያት ወርዶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማኅፀኗ አድሮ 9 ወር ከ5 ቀን በማኅፀኗ አድሮ ሰው ሆኖ ሲወለድ ማኅተመ ድንግልናዋን እንዳለወጠ ቅድመ ጸኒስ ከመጽነሷ በፊት በጸነሰችው ጊዜ ከጸነሰችው በኋላ ከመውለዷ በፊት በምትወልድበት ጊዜም ከወለደችም በኋላ ዘላለም ድንግል መሆኗን ወደ እርሷ መጥቶ ከእርሷ ተወልዶ ሰው የሆነው ማኅተመ ድንግልናዋን ሳይለውጥ መሆኑን ነቢዩ አስቀድሞ የተናገረውን ቃል እናያለን። ይሄ ዘላለም ድንግል የሚለው በነገራችን ላይ ጥንታዊ ከሐዋርያት ጀምሮ በዘመነ እንግዲህ በመጀመሪያዎቹ የክርስቲያኖችም ዘመን እመቤታችን የምትገለጥበት ቃል ነው እና ዘላለም ድንግል ማኅተመ ድንግል ነው ያልተለወጠ እናትም ድንግልም እና ይሄ ነቢዩ ሕዝቅኤል በምዕራፍ 44 እዚህ ላይ 4 የሚለው 44 ነው ከቁጥር 1 እስከ 2 ወደ ምስራቅ ወደሚመለከተው በስተውጭ ወዳለው ወደ መቅደሱ በር መለሰኝ፣ ተዘግቶም ነበረ። እግዚአብሔርም እንዲህ አለኝ፣ ይህች በር ተዘግታ ትኖራለች እንጂ አትከፈትም፣ ሰውም አይገባባትም። የእስራኤል አምላክ እግዚአብሔር ገብቶባታልና ተዘግታ ትኖራለች የሚለው በምስጢር ያው የእመቤታችንን ዘላለማዊ ድንግልና የሚመለከት መሆኑን የሚያሳይ ነው። ሌላው ምስጢረ ጥምቀትን በተመለከተ ቅድም አንስተነዋል። ምዕራፍ 36 ላይ ጥሩ ውሃን እረጭባችኋለሁ እናንተም ከርኩሰታችሁ ሁሉ ትነጻላችሁ ከጣዖቶቻችሁም ሁሉ አነጻችኋለሁ ያለው ይሄ ጥሩ ውሃ የተባለው ጥምቀትን የሚመለከት ነው። እንግዲህ በአዲስ ኪዳን አውድ ሲተረጎም ደግሞ ጥሩ ውሃ ማለት የተረጨ ነው ከጌታችን ከኢየሱስ ክርስቶስ ከጎኑ በወጣው ውሃ ነው ማይገባው ነው። ከርኩሰታችን የነጻ ነው ሀብተ ወልድና ስመ ክርስትና ያገኘ ነው የምንጠመቀው ከጥንተ አብሶ ምንድንበትን ይሄ ምስጢረ ጥምቀትን ጌታችን ኢየሱስ ክርስቶስ የሰራልን በምንድን ነው? በውሃ ነው። ስለዚህ ነቢዩ ያንን የሚያነሳ ነገር አንስቶልናል። ሰዓት ስለሌለን አንመለከተውም። ምስጢረ ትንሣኤ ሙታንን በተመለከተም እንግዲህ የደረቁ አጥንቶች ሕይወት ነስተው ሲነሱ የተመለከተበትን በምዕራፍ 37 ላይ የተናገረውን ነቢዩ እናንተ ተመለከቱት ከቁጥር 1 እስከ 14 ድረስ ያው ትንሣኤ ሙታንን የሚመለከት ትምህርት አለበት ማለት ነው። እንግዲህ ለዛሬ እነዚህ ሁለት ትልልቅ ነቢያት ስለሆኑ ለብቻቸው ተመልክተናቸዋል። በቀረው እንግዲህ አሁንም ከትልልቆቹ ከታላላቆቹ ከአበይት ነቢያት ዳንኤል ይቀረናል። እሱን ደግሞ በቀጣይ ጊዜ እንመለከተዋለን። ስለነበረን ጊዜ አምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ይቆየን። ወስብሐት ለእግዚአብሔር።